ለሰው ልጅ መልካም መሆን ዋጋ ያስከፍላል ወይስ ያስቀጣል? ዛሬ ይዤላችሁ የቀረብኩት ታሪክ የዋህነት እስከምን ድረስ ሊያሰቃይ እንደሚችል የሚያሳይ ነው። ሰላም እንደናችሁ ወደ ቻናሌ ቤተሰቦች ሁሉ ሰላም፣ የሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብነታችንን አጠናክር፣ እንዲሁም ቪዲዮውን ላይክ በማድረግ ብትጀምሩ ደስ ይለኛል። ታሪኩ ለሌሎች እንዲደርስ ደግሞ ሼር ማድረግ ይበረታታል። እንግዲህ ወዶቼ ለዛሬ ክህደት፣ የዋህነትና በአስቸጋሪ ሁኔታ ውስጥ የሚበቅል የእናትነት ፍቅር የሚታይበት የፋጡማ ታሪክ የተሰኘ በእውነተኛ ታሪክ ላይ የተመሰረተ ታሪክ ይዤላችሁ መጥቻለሁ። የታሪኩ ጸሐፊ እንደተለመደው የምትወዷት ፊያሜታ አማሃ ነች። ከታሪኩ በርካታ ቁም ነገሮች እንደምታገኙበት ተስፋ አደርጋለሁ። ከጅማሬው እስከ ፍጻሜው አብራችሁ እንድትሆኑ ጋበዝኩ። እነሆ ወደ ትረካው። ከዛ በፊት ግን ቪዲዮ ላይክ ማድረግ እንዳይረሳ፣ ለቻናሉ አዲስ ከሆናችሁም ሰብስክራይብ አድርጉ። መልካም ቆይታ። የፋጡማ ታሪክ በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አማሃ። ያለመደብኝን ስብሰባ ለመሰብሰብ ወደ ወጣትና ስፖርት ቢሮ ወደ ጠራ የስብሰባ አዳራሽ ያመራው። ስብሰባ አልወድም፣ ግን ሰሞኑን በየቤቱ እየዞሩ ወጣቶችን ስብሰባ ካልመጣችሁ እያሉ እየጨቀጨቁ ነበር። እንደዚህ የጨቀጨቁን ለምንድን ነው? በዛውም ከሰው መቀላቀሉ ጥሩ ነው ብዬ ስብሰባው ላይ ተገኘው። በጣም ብዙ ወጣት ነበር የተገኘው። መጀመሪያ አካባቢ ወንበር ባገኝም እኔ መጀመሪያ ላይ መቀመጥ ስለማልወድ መጨረሻ ወንበር ላይ ተቀመጥኩ። ከጎኔ አንዲት ሂጃብ የለበሰች ወጣት ተቀምጣለች። እሷም ስብሰባው ምን እንደሆነ ለማወቅ የጓጓች ትመስላለች። ስብሰባው ተጀመረ፣ ግን የተለየ ነገር አልነበረውም። ወጣቶች ስራ ፈጣሪ መሆን አለባቸው የሚል አጀንዳ ነበር። ሁለታችንም እኩል በመሰላቸት ተነፈስን። ዞር ብላ አይታኝ ፈገግ አለች። ሁልጊዜም አጀንዳው ይሄ ነው። ለምሳ ስንወጣ ሄዳለሁ ብዬ እያሰብኩ ነበር። ስልኬን እየነካካው ነበር። ስብሰባው ምን እንደሆነ የሰማሁት ነገር የለም። የምሳ ሰዓት ሲደርስ ምሳ ተዘጋጅቷል እንውጣ አሉ። ይህኔ ከሙስሊሙ ወጣት ጋር አብሬ ወጣው። ምሳ በልተን በዚሁ እንቀራለን ብለን ተነጋገርን። ምሳችንን ግጥም አድርገን በልተን ሹልክ ብለን ወጣን። ወተን ግን አልተለያየንም። ምክንያቱም የእህቷን ባል ቤተሰቦች ታሪክ ያወራችልኝ ስለነበር ነው። መቼም እኔ በየሄድኩበት ወሬ መቃረም ነውና ስራዬ፣ አሁንም መቃረም ጀመርኩ። ይቺ ወጣት የነገረችኝ ታሪክ ለወጣቶች፣ ለሴቶችና በመልካምነታቸው ለሚጎዱ ሰዎች ነው። የቃረምኩትንና የሰማሁትን ታሪክ እንደ ሁልጊዜው ለእናንተ ለማድረስ ጣቶቼ ብዕሬ ላይ ተሹመዋል። ያንዳንዱ ሰው የዋህነት ከልክ ያለፈ ይሆንና እንደ ጅል ይታያል። ከልክ ያለፈው የዋህነቱ ድክመቱ ነው ቁስልና ስብራትን ያሸክመዋል። ፋጡማም ከልክ ያለፈው የዋህነቷና መልካምነቷ በየጊዜው ጠባሳ እየጣለባት ያልፋል። የዋህነቷ ከልጅነቷ ጀምሮ ነው። እናቷ ልጅ እያለች ነበር የሞተችው። አባቷ ሌላ ሚስት አገባ። ያገባት ሚስት ከሌላ የወለደችው ወንድ ልጅ አላት። እሱን ይዛ እነሱ ቤት ገባች። ልጁ የፋጡማ እኩያ ነው። ፋጡማ በገዛ አባቷ ቤት እንደ እንጀራ ልጁና መኖር ጀመረች። እንጀራ እናቷ በጣም ታሰቃያታለች፣ ግን እሷ ለአባቷ አትናገርም። ምክንያቱም አባቴ ከፈዋል ብላ ስለምታስብ ነበር። ከዓመታት በኋላ አባቷ ሞተ። ሲሞት እንጀራ እናቷ እንደ እናት ተንከባከበቻት። አባቷ በሕይወት እያለ ያላደረገችላትን እሱ ከሞተ በኋላ አደረገችላት። ግን ይሄን የምታደርገው አሳዝናት ወይም መልካም መሆን ፈልጋ ሳይሆን ሙሉ ንብረቱን ለነሱ እንድታካፍላቸው ነበር። ያሰቡት ተሳካ። ፋጡማ አባቷ ያወረሳትን ውርስ ሙሉ ለሙሉ ለነሱ መስጠቷን በፊርማ አረጋገጠችላቸው። ከዛ በኋላ ነበር ትክክለኛው ጸባያቸውን ያየችው። ከቤት አባረሯት። የፈረመችው ፊርማ ዋጋ አስከፈላት።
የፈረመችው ወረቀት ላይ ያለውን ነገር ምን እንደሚል እንኳን አታውቅም ነበር። ከቤት ሲያባረሯት በጣም ተከፋች። የሰው ልጅ እንዴት ጨካኝ ይሆናል? ምናልባት እኔን ማባረር ግዴታ ሆኖባቸው ይሆናል በማለት አሁንም እነሱን ላለመውቀስና ላለመጥላት ምክንያት እየፈለገች ነው። እዛ አካባቢ መኖሪያ ስታጣ ወደ ሌላ ከተማ ሄደች። ከተማዋ ጠባብ ናት፣ ግን ሞቅ ያለች ናት። ጠላ የምትሸጥ ሴትዮ ጋር ተገናኘች። እቺ ሴትዮም ፋጡማን ቀጠረቻት። መስከረም ላይም የማታ ትምህርት እንደምታስገባት ቃል ገባችላት። ፋጡማ ለጉልበቷ አትሳሳም። የአባቷን ቦታና ንብረት ትታ አሁን በሰው ቤት ጉልበቷን እየበዘበዘች ነው። መስከረም ሲጠባ ትምህርት ቤት አልገባችም። ሴትዮዋ ስራዋ እንዲስተጓጎል ስላልፈለገች እሷን ወደ ትምህርት ቤት አላከቻትም። ፋጡማ ስራዋን መስራት ቀጠለች። አመታት አለፉ። ትምህርት እየተማረች አይደለም፣ ደሞዝም አትከፍላትም። በከንቱ እየለፋች ነው። አንድ ቀን ገበያ ቆይታ ስትመለስ በአጋጣሚ አንድ ሰው ያያታል። ይሄ ሰው ወደ ፋጡማ ቀርቦ አናገራት። እምነታቸው ተመሳሳይ ነው። በዛ ላይ ደርባባ ሴት ናት። መሐመድ የዛኑ ቀን ነበር ፋጡማን እንደሚያገባ እርግጠኛ የሆነው። ግን እሱ የሚኖረው አዲስ አበባ ስለሆነ አብራ ለመሄድ ባትስማማስ ብሎ ፈራ። ለሷ ምንም ነገር ሳይናገር የምትሰራባትን ሴት አናገራት። እቺ ሴትም ፋጡማን ማግባት ቀላል አይደለም፣ ለኔ የምትከፍለኝ ክፍያ ይኖራል አለችው። የሷን ፍላጎት ሳትጠይቅ በብር ተደራደረችባት። እሱም ከሴትዮዋ ጋር ተደራድሮ ተስማማ። ፋጡማ ያወቀችው ኒካ ያሰሩ ቀን ነበር። አልፈልግም ብላ አልተቃወመችም። መሐመድን ስታየው ጥሩ ሰው ነው። በእርግጥ ፋጡማ ክፉ ሰው ያለ አይመስላትም። ሰዎች የሚሳሳቱት በምክንያት ነው እንጂ ሰውን ብሎ ለመጉዳት አይደለም ብላ የምታስብ ሴት ናት። መሐመድ ወደ ህይወቷ የመጣው ለመልካም ነገር እንደሆነና ቤተሰብ ሊሆናት እንደሆነ አሰበች። ከዚህ በኋላ ብቸኝነት አይኖርም፣ የኔ የምትለው ሰው ይኖራታል። ግን ደግሞ አዲስ አበባ መሄድ ፈርታለች። መሐመድ ወደ አዲስ አበባ ይዟት ሄደ። አሁን ሚስቱ ናለች። አሁን ትኩረቷ ትዳሯ ላይ መሆን አለበት። መሐመድ መርካቶ ውስጥ ምንጣፍ ቤት ተቀጥሮ ነው የሚሰራው። እሷ የቤት እመቤት ናት። ስንት እንደሚከፈለው አታውቅም። ለቤት አስቤዛ ብሎ የሚሰጣት ብር አይበቃትም። በጣም መጨነቅ ጀመረች። የሚሰጣትን በዝምታ ከመቀበል ውጪ አይበቃም እኮ ብላ መናገር አልቻለችም። በሐሳብና በጭንቀት እየዋዘነች ነው። ለረጅም ጊዜ ዝም ብትልም በስተመጨረሻ ግን አልቻለችም። የምትሰጠኝ ገንዘብ እየበቃኝ አይደለም። በዛ ላይ የምንኖርበት ቤት ያፈሳል። ካፊያ ባካፋ ቁጥር የሚያፈስ ከሆነ ክረምት ላይ እንዴት ልንሆን ነው? ይህንን በደንብ አስብበት አለችው። በአንድ ስራ ሁለት ቤት ማሟላት እኮ ይከብዳል። ሁኔታውን ተረጅኝ እንጂ አላት። አሁን ግራ ተጋባች። ሌላ ቤት አለው እንዴ? ቤተሰቦቹን እያገዘ ነው ወይስ እኔ ሁለተኛ ሚስት ነኝ ብላ በውስጧ ታስባለች። ግራ እንደተጋባች ስላየ ነገሩን አብራራላት። ከዚህ በፊት አግብቼ ነበር፣ አንድ ልጅም አለኝ፣ ግን ትዳራችን ፈርሷል። ግን ደግሞ ለልጄ የሚያስፈልገውን ነገር አሟላለሁ፣ ይሄ ግዴታዬ ነው አላት። ልጁን በመርዳቱ ደስተኛ ናት። እንዴት ከመጋባታችን በፊት አልነገርከኝም ብላ አልተናገረችውም። ጎበዝ አባት ነህ፣ ልጅህን በመርዳት ደስ ብሎኛል አለችው። መሐመድ ፋጡማን ይበልጥ ወደዳት። እንደዛ ከሆነ እኔም ስራ ፈልጌ ልግባና ላግዝህ አለችው። እሱ ግን እሷ እንድትሰራ አልፈለገም። እኔም ሰራው ይበቃል አላት። የሱን ትዕዛዝ አልተላለፈችም። እሺ ብላ ተቀበለች። ግን አሁንም የሚሰጣት ገንዘብ እያጠራት ነው። አንዳንዴ እሷ ሳትበላ አንተ ከመምጣት በፊት በልቻለሁ ብላ ጾሟን ታድራለች። እሱም ከሥራ ደክሞት ስለሆነ የሚመጣው የሰጠችውን በልቶ ይተኛል። መሐመድ ከሌላ ሴት ልጅ አለው። ከፋጡማም መውለድ ይፈልጋል። እሷ በዚህ ኑሮ ሁኔታ ልጅ እንዲመጣ ባትፈልግም እሱ ስለሚፈልግ ብቻ መውለድ እያሰበች ነው። ግን እምቢ ብሏታል። መጸነስም ቢያላት ምክንያት ምን እንደሆነ አልገባትም። ከኔ ነው ችግሩ እንዳልል መውለድ እንደምችል አረጋግጫለሁ። አንድ ልጅ አለኝ። ስለዚህ ካንቺ ይሆን ችግሩ ይላታል። ሁሉም ነገር አላህ ሲፈቅድ ነው የሚሆነው። ስለዚህ መጠበቅ አለብን አለችው። ጊዜው ተጓዘ። መውለድም አልቻሉም። እንዳይፈታት ይወዳታል።
ሌላ ሚስት እንዳያገባ እሷን እንኳን በስርዓቱ መንከባከብ አልቻለም። ምን ማድረግ እንዳለባት ግራ ገባው። እሷ እንዳለችው አላህ እስከሚፈቅድ መጠበቅ ብቻ ነው የምችለው አለ። ፋጡማ የኑራቸው ሁኔታም ስላሳሰባት አንድ ነገር እያሰበች ነው። ወደ አረብ ሀገር ለመሄድ አሰበች። ስትነግረው ባንዴ ነበር የተስማማው። እሺ ሂጂና ኑራችን እንዲስተካከል አድርጊ አላት። ይህንን እየተመካከሩ ያለ የቀድሞ ሚስቱ ልጁን ይዛ መጣች። ልጁ የ12 ዓመት ልጅ ነው። እናቱ እጁን ይዛ ከዚህ በኋላ አንተ ጋር ነው የሚሆነው፣ እኔ እሱን የማሳደግ አቅም የለኝም፣ በጣም ሰልችቶኛል አለችው። ልጁ አንገቱን ቀና አድርጎ አባትና እናቱን አፈራርቆ እየተመለከተ እንባው ይፈሳል። ፋጡማ ልጁን ስታየው ውስጧ በሐዘኔታ ተንሰፈሰፈ። ከልጁ ፊት መጥፎ ነገር አትነጋገሩ፣ ወደ ውጭ ውጡና ተነጋገሩ አለች። አዛይ ሚስትን ያገባው ልጅህን ትንከባከብልሃለች፣ ስለዚህ ማሳደጉ አይከብድህም አለችው። ልጁ አይኑን ፋጡማ ላይ ጣል አደረገ። ፋጡማ በሐዘኔታ እየተመለከተችው ነው። መልካምና እንስፍስፍ እንደሆነች ካስተያየቷ መለየት ይቻላል። እናቱ ግራ እጁን ይዘዋለች፣ ቀኝ እጁ ግን በጨርቅ ተጠቅልሏል። ጣቶቹ ላይ ቁስል አየች። ልጁ እንደተጎዳ እርግጥ ነው። እጁን ምን ሆኖ ነው አለቻት። ቀጥቼው ነው፣ ላጠፋው ጥፋት የቀጣውት ቅጣት ምልክት ነው አለች። ፋጡማ ወደ ልጁ ጠጋ ብላ እጁን አየችው። በጣም ቆስሏል። የታሰረበት ጨርቅ ቁስሉ ላይ ተጣብቋል። መሐመድ ደነገጠ። ልጄ ምን ሆኖ ነው? ምን አድርገሹ ነው ብሎ ጮኸባት። ሲሰርቅ አገኘሁት፣ ሌብነት እንዳያድግበት ብዬ ከባድ ቅጣት ቀጣሁት። በዚሁ ካደገበት ብዙ ዋጋ ያስከፍለዋል። ስለዚህ የማያዳግም ቅጣት ነው የቀጣሁት አለች። መሐመድ እጇን እየጎተተ ወደ ውጭ ይዟት ወጣ። ውጭ ላይ የተጨቃጨቁ ነው። ፋጡማ ወደ ልጁ ጠጋ ብላ ማነው ስም ብላ ጠየቀችው። ኦስማን አላት። ለብ ያለ ውሃ ስለነበር ጨው አድርጋ በዶሮ ላባ ቁስሉን አጠበችለት። እንባው ይረግፋል፣ ቁስሉ ይሸታል። ምን ሰርቀ ነው እንደዚህ በከባዱ የቀጣች አለችው። በጣም ሲርበኝ ያስቀመጠችውን ምግብ አንስቼ በላው። በልታል ብላ ስጠይቀኝ ፈርቼ ስለነበር አልበላውም አልኳት። ግን ወጡ አፌ ላይ ስለሚታይ እንደበላው ታወቀች። እጄን ይዛ የሚፈላው ውሃ ላይ ከተተችኝ አላት። ፋጡማ ደነገጠች። ምን አይነት ጨካኝ እናት ናት? እንዴት እንደዚህ ታደርጋለች? አለች። እዚህ ብኖር ደስ ይለኛል፣ ከእናቴ ጋር መመለስ አልፈልግም አለ ያለቀሰ። ፋጡማ በሐዘኔታ እየተንሰፈሰፈች ነው። ልጄ ወላጆች ምን እንደሚሉ አላውቅም፣ ግን እኔ የምችለውን አደርጋለሁ ስትለው አይኑ እሷ ላይ መንከራተት ጀመረ። ሕይወት ለሁሉም አንድ አይነት ገጽታ አታሳይም። ለአንዱ መልካምና ጥሩ ትሆናለች፣ ለሌላኛው ደግሞ ገሃነም ናት። ፋጡማና ኡስማን የሕይወትን ገሃነማዊ ገጽታ ነው ያዩት። ፋጡማ አሁን አድጋለች፣ ለራሷ መጋፈጥ ትችላለች። ይሄ ልጅ ግን ገና ነው። ሕይወትን በቅጡ ሳያውቃት ነው ገሃነም የሆነችበት። መሐመድና የኡስማን እናት ውጭ ተነጋግረው ገቡ። እጁን አጥብቃ በመያዝ ተነስ እንሂድ፣ ከዚህ በኋላ አባት የለህም፣ ድጋሚ አባቴ ጋር ውሰጂኝ ብለህ እንዳትጠይቀኝ አለችው። ፋጡማ መሃል ገባች። ኡስማን የትም አይሄድም፣ እዚህኛ ጋር ይቆያል አለቻት። ሁሉም ደነገጡ። ኡስማን እንባ ባቀረሩት አይኖቹ ቀና ብሎ ተመለከታት። እሷም ፈገግ አለችለት። ለተወሰነ ቀን እዚህ ከአባቱ ጋር ይቆይ ስትል መሐመድ ተናደደ። እሷንም ወደ ውጭ ይዟት ወጣ። እቺ ሴት ዛሬ ልጁን ይዛ ካልሄደች ተመልሳ አትመጣም። አሁን ልጁን ከናንተ ጋር ይሆን ያለችው አዲስ የምታገባው ባል ኡስማን አብሮ እንዲኖር ስለማይፈልግ ነው አለ። እና ልጅህ ከእንደዚህ አይነት ሰው ጋር እንዲሆን ትፈልጋለህ? እናቱ ምን እንዳደረገችው አይታል? በዚህ ሁኔታው እንዲህ አታድርግ እባክህ፣ ለተወሰነ ቀን እዚህኛ ጋር ይቀመጥ አለችው። ፋጡማ እንደምንም ብላ መሐመድን አሳመነችው። ኡስማን ለተወሰነ ጊዜ እኛ ጋር ይቆያል፣ ግን እዚህ ይኖራል ብለሽ ተስፋ እንዳታደርጊ አላት። እሷን ፈገግ ብላ እሱን አብረን ያለን ብላ ልጇን እንኳን ሳትሰናበት ወጣ ሄደች። ፋጡማ የኡስማንን ቁስል አጥባ የሚቀባ ነገር ቀብታ ከተቀለለች በኋላ ምግብ ሰጠችው። እንደራበው ያስታውቃል፣ ግን እጁ እንደፈለገ እንዳይጎርስ ስላደረገው ፋጡማ እያጎረሰችው በላ። መሐመድ ግን የልጁ መቆየት አላስደሰተውም። ይሄ ልጅ ምንም ጥፋት የለበትም፣ ስለዚህ ፊትህን ፈታ አድርግ ብላ ተናገረችው። እሱ ግን ወጥቶ ሄደ። ኡስማን ፋጡማን አተኩሮ እያያት ነው።
ምነው ልጄ የፈለከው ነገር አለ እንዴ በማለት ጠየቀችው። እሱም አንገቱን አቀረቀረ። በጣም ጥሩ ሰው ነሽ እማዬ እኮ እንደዚህ ተንከባክባኝ አታውቅም፣ ከነጭራሹ አትወደኝም፣ እሷም አባቴም ይጠሉኛል አለ። አይጠሉህም ልጄ፣ ወላጅ ልጁን አይጠላም። ከዚህ በኋላ የምትፈልገው ነገር ሲኖር እኔን ጠይቀኝ አለችው። ፋጡማ ኦስማን በጣም አሳዝኗታል። ወደ እናቱ ተመልሶ እንደሄድ አትፈልግም። እዚሁ ከነሱ ጋር እንዲቆይ የምትችለውን ታደርጋለች። በነጋታው ወደ ሆስፒታል ወሰደችው። ቁስሉን ታከመ። ወደ ቤት ሲመለሱ መሐመድ በንዴት እየተንቆራጠጠ ጠበቃቸው። እንደገቡ ኦስማንን መታው። ፋጡማ መሃል ገብታ አገላገለች። ምን አድርጎ ነው ይህንን ምስኪን ልጅ የምትመታው ብላ ጮኸችበት። ከመምጣቱ የጃመሉን አሳየኝ፣ ኪሴ ውስጥ የነበረውን ብር ወስዷል አለ። እኔ ነኝ የወሰድኩት፣ ቁስሉ ያመረቀዘ ስለሆነ መታከም ነበረበት፣ ብር ደግሞ አልነበረኝም። ስጠኝ ብዬ ልጠይቅህ ነበር ግን አልነበርክም፣ ስለዚህ ብሩን ወስጄ አሳከምኩት አለችው። መሐመድ ፋጡማ ላይ ለመጀመሪያ ጊዜ እጁን ሰነዘረባት። 2 ጊዜ በጥፊ ሲመታት አፍንጫዋ ደማ። ቁጭ ብላ ተንሰቅስቃ አለቀሰች። ኦስማን ደነገጠ። መሐመድ ከቤት ወጥቶ ሄደ። የመታሽ በእኔ ምክንያት ነው፣ ስለዚህ እኔ እዚህ መሆን የለብኝም፣ ወደ እናቴ መልሽኝ አላት። እሷም እንባዋንና ደሟን ጠራርጋ ፈገግ አለች። አንተ ምንም ጥፋት የለብህም፣ አባትህም ትክክል ነው፣ እሱን ሳልጠይቅ ኪሱ ውስጥ መግባት አልነበረብኝም በማለት እጁን ያዘችው። ፋጡማ ባሏን አላኮረፈችም። ሲመጣ እንደተለመደው በፈገግታ ተቀበለችው። እሱም ይቅርታ አልጠየቀም። ምንም እንዳልተፈጠረ መኖራቸውን ቀጠሉ። ከ2 ሳምንት በኋላ መሐመድ ልጁ ወደ እናቱ መመለስ አለበት አለ። ፋጡማ ግን ኦስማንን ለማስቀረት ሞከረች። በዚህ ምክንያት እርስ በርስ ጭቅጭቅ ውስጥ ገቡ። አንቺ መውለድ ስላልቻልሽ በልጅ የጎደለውን ትዳርሽን በሰው ልጅ ለመሙላት እየሞከርሽ ነው ብሎ የሚከብድ ንግግር ተናገራት። ፋጡማ ስቅስቅ ብላ ለቀሰች። አንድም ቀን መሐመድ የዚህ አይነት ንግግር ይናገራል ብላ አስባ አታውቅም ነበር። ልጅ መውለድ አለመቻሏ ትዳሯ ላይ ትልቅ አደጋ እንደሚያመጣባት ተረዳች። መሐመድ እሷን የሚስብ ንግግር ተናግሮ የልጁን እጅ እየጎተተ ወደ እናቱ ወሰደው። ግን የኦስማን እናት አልነበረችም። ባላግብታ እንደሄደች ሰማ። ማንም ሰው የት እንዳለች አያውቅም። ለዚህ ነገር ተጠያቂ ያደረገው ፋጡማን ነው። ኦስማን ከነሱ ጋር አብሮ መኖር ቀጠለ። በአባቱ እየተበደለ በፋጡማ እየተካሰ ይኖራል። ግን ቤታቸው ያለው ችግር እየባሰበት ነው። በዚህም ምክንያት ባለፈው ያሰበችውን ነገር ለማድረግ ወሰነች። እኔ ወደ አረብ ሀገር ሄጄ እሰራለሁ፣ ግን በአንድ ነገር እንስማማ። ኦስማንን የምትንከባከበው ከሆነና ምንም ጫና የማታደርግበት ከሆነ ነው የሚሄደው አለችው። ኦስማን እኮ ልጄ ነው፣ እንዴት እጨክንበታለሁ አላት። ከመሐመድ በላይ የምትጨነቀው ለኦስማን ነው። ክፉ እንዳልሆን ካውቃለሁ፣ ግን አንዳንዴ የምታደርገው ነገር ያስፈራኛል። ይሄ ልጅ ያድጋል፣ በዚህ እድሜው የሆነውን አይረሳም። ስለዚህ እባክህ የምታደርገውን ነገር ተቆጠብ አለችው። እሱም ኦስማንን እንደሚንከባከበው ቃል ገባላት። በዚህ ተስማምተው ፕሮሰሱን ጀመረች። መሐመድ ፋጡማ እስከምትሄድ በጣም ተቻኩሏል። ኦስማን ደግሞ የምትሄድበት ቀን እንዳይመጣ በጣም ፈርቷል። ግን ባትሄጂስ እዚሁ ብትሰሪ አይሻልም አላት። እሷም ጸጉሩን እየዳበሰች በሄድ ለሁላችንም የተሻለ ነው፣ በተለይ ላንተ ምንም ሳይጎልብህ ትማራለህ፣ እኛም ማረፍ የምንልበት የራሳችን ቤት ያስፈልገናል አለችው። ግን በዘዋት ቀሪም አይደለም ማየ አላት። ኦስማን ፋጡማን ማየ ብሎ ሲጠራት ልቧ በድንጋጤ መታ። እማዬ ነው ያልከኝ አለችው። እሱም በድጋሚ እማዬ አላት። ይሄ ድምጽ ለሷ የተስፋ ስንቅ ነው። ሳትወልድ እናትነት ስሜት እንዲሰማት አድርጓል። ኦስማን ከልቧ ላይ ወጣ በፍቅር ማህተም ታትሟል። ልጄ ላንተ ህይወቴን ለመስጠት ዝግጁ ነኝ፣ ይሄ ቃሌ ነው ብላ እናት እንደምትሆነው ቃሏን ሰጠችው። ፋጡማ ኦስማንን ለመሐመድ አደራ ብላ ወደ አረብ ሀገር ሄደች። እዛ ሄዳ ጥሩም መጥፎም ሊገጥማት እንደሚችል ከወዲሁ አምናበታለች። የፋጡማ መሄድ ኦስማንን ጎድቶታል። እሷን ያስታወሰ ያለቅሳል። ከአባቱ ጋር እንደሷ አይቀራረብም። ሲያናግረው ዝም ነው የሚለው። መሐመድ ተጨነቀ። እባክህ ልጄ ዝም አትበል፣ በጣም ያስጨነከኝ ነው ብሎ ለመነው። ኦስማን ከአባቱ በላይ ፋጡማ ታስፈልገዋለች።
ምን እንዳስፈልገውና ምን እየተሰማው እንደሆነ አይኑን አይታ ትረዳለች። በዛ ላይ ከሷ ጋር ሲሆን ብቻ ነው ልጅነቱን የሚያውቀው። ከወላጅ እናቱ ጋርም ሆነ ከአባቱ ጋር ሲሆን ብቸኝነት ይሰማዋል። የራሱ ኃላፊነት ራሱ ላይ ይወድቃል። መሐመድ ወደ ሥራ ሲሄድ ይዞት ይሄዳል። እዛም ከልጆች ጋር አይጫወትም። ትምህርት ቤትም ጓደኞች የሉትም። ይሄ ነገር በጣም አስጨንቆታል። ወደ ፋጡማ ደወለ። ኦስማን አንቺ ከሄድሽ ጊዜ ጀምሮ ጥሩ ሁኔታ ላይ አይደለም አላት። ፋጡማ ኦስማንን አናገረችው። እኔ እዚህ ሰው ሀገር ላይ ተረጋግቼ እንድሰራና በሰላም እንድመለስ ከፈለክ አባቴ የሚልህን አድርግ አለችው። እንዳያስቸግርና አባቱ የሚለውን እንዲሰማ ቃል አስገባችው። እሷ ካናገረችው ጊዜ በኋላ ነበር አባቱ የሚለውን መስማት የጀመረው። ኦስማን ሰፈርና ትምህርት ቤት ውስጥ ጓደኞች አፈራ። ስለ እናቱ ሲጠየቅ አረብ ሀገር ነው ያለችው ነው የሚላቸው። ወላጅ እናቱን ረስቷታል። እሷን ማስታወስም አይፈልግም። ሀሊልና አይሻ የሚባሉ መንትዮች ጓደኞች አሉት። እነዚህ ልጆች የሚኖሩት ከእናታቸው ጋር ነው፣ ግን ከነ ኦስማን በባሰ ሁኔታ በችግር ውስጥ ነው የሚኖሩት። ኦስማን ለጓደኞቹ በጣም ያዝንላቸዋል። አንዳንዴ አባቱ በማይኖር ሰዓት ወደ ቤት ይዟቸው ይመጣል። ቤት ውስጥ ያለውን ምግብ ይበላሉ። እነሱም በጣም ይወዱታል። በተለይ አይሻ ከኦስማን ጋር ትቀራረባለች። አንድ ቀን ኦስማን ጓደኞቹን ወደ ቤት ይዟቸው መጥቶ ምግብ አቀረበላቸው። እየበሉ ያለ ድንገት አባቱ ደረሰ። ኦስማን በፍርሃት ተርበተበተ። ልጆቹም የጎረሱትን መዋጥ አልቻሉም። ምን አስደነገጣችሁ? ተረጋጉና ምግባችሁን ጨርሱ ብሎ ድንጋጤና ፍርሃታቸውን አባረረላቸው። እየበሉ ያለ እናታቸው በሩን ሳታንኳኳ ዘው ብላ ገባች። ስትገባ ልጆቿ ወለሉ ላይ ተቀምጠው ምግብ እየበሉ ነበር። ሲያዩት ተነስተው ቆሙ። ከርሳችሁን ለመሙላት መንደር ለመንደር ትዞራላችሁ አይደል በማለት የሁለቱንም ጆሮ ማፍተልተል ጀመረች። መሐመድ ወደሷ ቀረብ ብሎ የጓደኛቸው ቤት አይደል እንደ ቢበሉ ምን ችግር አለው? በዛ ላይ ልጆች ናቸው አላት። እሷ ግን ከመገላመጥ ውጪ ምንም ሳትናገር ልጆቿን ይዛ ወጣች። ከዛ ጊዜ በኋላ በተደጋጋሚ በሆነ አጋጣሚ ይገናኛሉ። መሐመድ ስለ ሴትዮዋ የማወቅ ጉጉቱ ጨመረ። ስለሷ ኦስማንን ይጠይቀዋል። የናይሻ አባት አብሯቸው ነው የሚኖረው? እናታቸው በጣም ቁጡ ናት እንዴ? እያለ ልጁን በጥያቄ ያጣድፈዋል። አባታቸው ሙቷል። እሷ ሁልጊዜም ትናደዳለች። ግን የምትናደደው ቤት ውስጥ የሚበሉት በማይኖር ሰዓት እንደሆነ አይሻ ነግራኛለች አለው። አሁን መሐመድ ማዘን ጀመረ። የረመዳን ቀን ልጆቹን ይዛቸው እንድትመጣ ነገራት። እሷም ልጆቿን በረመዳን ቀን እንዳይከፋቸው ከጓደኛችሁ ከኦስማን ጋር ነው በዓል የምናሳልፈው ብላ ቀድማ ነግራቸዋለች። ፋጡማ ለረመዳን መዋያ ልካለች። ለበዓሉ መዋያ ብቻ ሳይሆን ቤት ለመግዛት ተነጋግረው ስለነበር እያጠራቀሙ ነው። ለዛ የሚጠቅም ብር ልካለች። የበዓሉ ቀን ናይሻ ከእናታቸው ጋር መጡ። የዛ ቀን ነበር ከመሐመድ ጋር በደንብ የተዋወቁት። ሀያት ትባላለች። የ12 ዓመት ልጅ እያለች ነበር ባል ያገባችው። ከባሏ ጋር ብዙ ችግሮችን አሳልፈዋል። ይሰራሉ፣ ይደክማሉ፣ ግን መለወጥ አልቻሉም። ለዓመታት ደክመው ነበር። ከዛም መንታ ልጆችን ወለዱ። የኔ ችግሩ ባሰ። ባለቤቷ ጭንቀትና እረፍት ማጣት ተደራርቦ አቅም ነሰው። ስራውን እንኳን መቋቋም አልቻለም። በዚህ ምክንያት ለቤት ክራይ የሚከፍሉት አጡ። አከራያቸው ክፈሉ ወይም ቤቱን ለቃችሁ ውጡ አለቻቸው። እሱ እንደምንም ብሎ ክራዩን ከፈለ። ግን የሚበሉት አልነበራቸውም። ሀያት ባሏ ሲጨነቅ ስታይ ውስጧ ይሰበራል። ስራ በመስራት ታግዘው ትፈልጋለች። ግን ደግሞ ልጆቹን የሚይዝላት ሰው አልነበረም። ድጋሚ የቤት ክራይ መክፈያ ቀኑ ደረሰ። የሚገባበት ጠፋው። ከሰዎች መበደር ጀመረ። ሰፈር ካሉ ሱቆችና ከጎረቤቶቻቸው እንዲሁም ከሚያውቃቸው ሰዎች እየተበደሩ ቀኑን ይገፋሉ። አይዞህ ይሄ ቀን አልፎ ለልጆቻችን እንደ ታሪክ እናወራዋለን ትለዋለች። እንደዚህ እያለች እሱን ታበረታታው እንጂ ውስጧ በፍርሃት የተሞላ ነው። ነገ ልጆቻችንን ምን ልናበላቸው ነው የሚለው ነገር ያስጨንቃታል። ከምንም በላይ ከባዱ ስቃይ ልጆቿ ተርበው ማየት ነው። እሷ ብቻ ሳትሆን እሱም እንደ አባትነቱ ለልጆቹ ዳቦ መግዛት ግዴታው ነው። ቀጣይ ወር የሚከፈለው የቤት ክራይ ይሞላ ይሆን እያለች ታወጣለች፣ ታወርዳለች። እሱም ከባድ ጭንቀት ውስጥ ነው። ከሳምንታት በኋላ በሰፈር ሲያልፉ የተበደሯቸው ሰዎች
ብራችንን ብለው መጠየቅ ጀመሩ። እነሱም ነገ ሲሉ ከነገ ወዲያ ሲሉ ጭራሽ ሌላ ፈተና ውስጥ ገቡ። እሱ አልቻለም። ራሱንና ቤተሰቦቹን የሚያድንበት መንገድ ፈለገ፣ ግን ምንም መንገድ ማግኘት አልቻለም። ስለዚህ እንደ አማራጭ የወሰደው ራሱን ከዚህ ስቃይ መገላገል ነበር። መንታ ልጆችን ምንም ስራ ለሌላት አጋዥ ከጎኗ ለጠፋ ሴት ጥሎ ራሱን አጠፋ። ይሄ ለሀያት ከባድ ስቃይ ነበር። እሷም እንደሱ ከዚህ ስቃይ መገላገል ትፈልጋለች፣ ግን ደግሞ እነዚህን አሳዛኝ ልጆች ጥላ መሄድ አልቻለችም። እነሱን ይዛ መንከራተት ጀመረች። ተመላላሽ ሰራተኛ ሆና መስራት ጀመረች። ለልጆቿ ስትል ወገቧን አሰረች። አሁን ድረስ የሰው ልብስ እያጠበች ነው ልጆቿን የምታስተምረው። መሐመድ በሀያት ተደነቀ። በጣም ጠንካራ እናት ነሽ አላት። ከኡስማን ወላጅ እናት ጋር አነጻጸራት። በምንም አይደራረሱም። የኡስማን እናት ራስ ወዳድና ለገንዘብ ሟች ናት። ኡስማንን በስርዓቱ ማሳደግ አልቻለችም። ኡስማን እናቱ አረብ ሀገር እንደሆነች ነግሮኛል። አንተም እንደኔ ልጅ ኃላፊነት ወድቆብሃል አለችው። ፋጡማ የኡስማን ወላጅ እናት አይደለችም፣ ግን ያው እንደ እናቱ ማለት ናት። የሷ ስም ሲነሳ እንዴት እንደሚሆን አይተሻል። የኡስማንና የፋጡማ ቀረቤታ ልዩ ነው። ልጅ ማሳደግ ከባድ ነው። ኡስማን ከወላጅ እናቱ ጋር ነበር። የመጣው ካደገ በኋላ ነው። ወደኛ ከመጣ በኋላም ብቻዬን አልነበርኩም። ፋጡማ አግዛኛለች። ከኔ በላይ እሷን ያዳምጣል። ስለዚህ እኔ እንዳንቺ ብዙም አልደከምኩም፣ ግን ምን ያክል ከባድ እንደሆነ ለማወቅ ግዴታ ልጅ ማሳደግ አይጠበቅብኝም አላት። ኡስማን ፋጡማን በጣም ይወዳታል። ምን አይነት መልካም ሴት ብትሆን ነው ከወላጅ እናቱ በላይ የወደዳት ብዬ አሰብኩ አለችው። መሐመድ አየር ስቦ ወደ ውስጡ አስገባ። አዎ ፋጡማ በጣም ጥሩ ሴት ናት። እንኳን ኡስማን አብሯት የቆየው ይቅርና አንድ ቀን ከሷ ጋር ያለ ሰው እንኳን ይወዳታል። ልቧ ውስጥ ክፋትና ምቀኝነት የለም። ሁሉንም ነገር በመልካም ነው የምትተረጉመው አለ። ሀያት ታዳምጥ ቆይታ በመጨረሻ ይህንን አለች። በጣም እድለኛ ሴት ናት። በባሏ እንደዚህ መሞገሷ ያስቀናል አለችው። ሀያትና ልጆቿ ደስ የሚል በዓል ከነ መሐመድ ጋር አብረው አከበሩ። ኡስማን በዚህ ደስተኛ ነው። ከዛ ጊዜ በኋላ ሀያት ቤተኛ ሆነች። አልፎ አልፎ ቤት እየመጣች ምግብ ታዘጋጅላቸዋለች። ፋጡማም ጠንከራ እየሰራች ነው። ለኡስማንና ለትዳሯ መጠንከር አለባት። በቅርቡ የቤት መግዣ ገንዘቡ ይሞላላታል። የሰው ሀገር ከባድ ነው፣ ግን ደግሞ ከብዶኛል ብላ ትታ መመለስ አትፈልግም። መስራቷን ቀጥላለች። መሐመድም እሷ ብር እየላከች ስለሆነ ስራውን ላቁም አላለም፣ እየሰራ ነው። ኡስማንም አሁን ደስተኛ ነው። ያኔ እናቱ እንድትወስደው ፋጡማ ዝም ብትል ኑሮ አሁን ስቃይ ውስጥ ይሆን ነበር። እንደዚህ የፈለገው ተሟልቶለት አይማርም ነበር። ህይወት ቀጥሎ ጊዜ ተጓዘ። ቤትም ተገዛ። የተገዛው ቤት ከዋናው ቤት ሌላ ሁለት የሚከራዩ ክፍሎች ነበሩት። መሐመድ እና ሀያት አንደኛው ክፍል ውስጥ ክራይ ሳይከፍሉ እንዲኖሩበት ፈቀደላቸው። በዚህም ኡስማን ደስ ብሎታል። አሁን ብቸኛ አይሆንም። ጓደኞቹ ጋር አንድ ግቢ ውስጥ ነው የሚኖረው። ፋጡማ ቤቱ ቢገዛም አልተመለሰችም። የቤቱን ዕቃ ማሟላት አለባት። በዛ ላይ ስትመለስ ከመሐመድ ጋር አብረው ስራ የሚጀምሩበት ገንዘብ ያስፈልጋቸዋል። ስራ መስራቷን ተያያዘችው። ግን እዚህ ሌላ ታሪክ እየተካሄደ ነበር። መሐመድ ከሀያት ጋር ሌላ ግንኙነት ጀምሯል። ሀያት አረገዘች። ስታረግዝ ከነ ልጆቿ ተጠቃላ ዋናው ቤት ውስጥ ገባች። አሁን አብረው መኖር ጀመሩ። ኡስማን ተሳስቶ ለፋጡማ እንዳይናገር መሐመድ አስጠንቅቆታል። አንተ ወንድም ወይም እህት ያስፈልግሃል፣ እኔም ሌላ ልጅ እንዲኖረኝ እፈልጋለሁ። ፋጡማ ደግሞ መውለድ አትችልም። ሀያት አሁን እርጉዝ ናት፣ ወንድም ተወልድልሃለች፣ በዛ ላይ ላንተ መጥፎ አይደለችም ብሎ በምላሱ ሸነቀለው። ቅር ያለው ቢሆንም አባቱ ያለውን ነገር ተቀበለ። እርግዝናዋ ከመታወቁ በፊት ኒካህ አስረው ባልና ሚስት ሆኑ። ይሄ ሁሉ ሲሆን ፋጡማ ምንም የምታውቀው ነገር የለም። ሀያት አሁን ሚስት ስለሆነች ሙሉ የቤቱ ኃላፊነት በሷ እጅ ላይ ነው። ቀስ በቀስ ኡስማንን ከልጆቿ መለየት ጀመረች። ከሱ በላይ እና አይሻ ቤተኛ ሆነዋል። ይሄኔ ራሱን ማራቅ ጀመረ። ያውሉ ደስታው ጠፋ። አሁን ትልቅ እየሆነ ነው። ነገሮችን በዝምታ መታዘብ ጀምሯል። አንድ ቀን በዓል ሲደርስ ለበዓል የሚሆን ገንዘብ ትላክልን ንገራት ስትል ኡስማን ሰማ። ዝም ማለት አላስቻለውም። እሷ ለምን ትልካለች በማለት ተናገረ።
መቆርቆርህ ነው? ብሩ ቢመጣ ለኛ ብቻ እኮ አይደለም፣ አንተም ከርስህን ትሞላለህ አለችው። ይህንን ስትናገር መሐመድ ምንም አላለም፣ ዝም ነው ያለው። ዑስማን ግን መናገሩን ቀጠለ። ፋጡማ የኛን ከርስ የመሙላት ግዴታ የለባትም፣ ልጆችሽ እንዳይጎልባቸው ከፈለግሽ ወጥተሽ ስራ ፈልጊ አላት። በዚህ ንግግሩ ሐሊል ተናደደ። እናቴን በስርዓት አናግራት አለ። ዑስማን በገዛ ቤቱ እየተጨነቀ ነው። መሐመድም ፋጡማ ያስገባችውን ቃል ረስቶ ዑስማንን እየተጫነው ነው። ፋጡማ መላኳን አላቆመችም፣ አሁንም እየላከች ነው። ግን ገንዘቡ ቁም ነገር ላይ ይዋል አይደለም። ሀያትና ልጆቿ እንደፈለጉ ይሆኑበት ነው። ዑስማን ሁሉንም ነገር ለፋጡማ ለመናገር ወሰነ። እሱ ስልክ ስለሌለው ሁልጊዜም እሷ ጋር የሚገናኘው በአባቱ ስልክ ነው። አባቱ አብሮት ይሆናል። ስለዚህ መናገር አይችልም። ማንም ሳያውቅ መናገር ስለፈለገ ሰፈር ያለ አንድ የሚቀርበው ልጅ አለ። ያ ልጅ ደግሞ ስልክ አለው። ከናቴ ጋር አገናኘኝ ብሎ ለመነው። እሱም አገናኘው። ዑስማንና ፋጡማ ሰላምታ ተለዋወጡ። ዑስማን ለመናገር ተቸገረ። የሆነ ነገር ሊነግራት እንደፈለገ ካነጋገሩ ተረድታለች። እንዲነግራት አደፋፈረችው። ከዚህ በኋላ ገንዘብ አትላኪ ብሎ ንግግሩን ጀመረ። እሷም ግራ በመጋባት ለምን? እኔ እኮ ባህር አቋርጬ የመጣሁት አንተ ምንም እንዳይጎልብህና የወደፊት ህይወታችን እንዲስተካከል ነው አለችው። አባዬ ሌላ ሚስት አግብቷል፣ እሷም በቅርቡ ትወልዳለች። የምትልኪውን ብር እሷና ልጆቿ እያጠፉት ነው አላት። ፋጡማ በድንጋጤ የምትናገረው ነገር ጠፋባት። ህልሟ አፈር ድሜ በላ። ዑስማን የፋጡማ ሁኔታ አሳዘነው። እማዬ በጣም ጥሩ ሴት ነሽ፣ አይኔ ያየ እንድትጎጂ አልፈልግም። ቶሎ ተመለሽና ቤትሽን ተረከቢ፣ ከቆየሽ ቤቱንም ላታገኙ ትችያለሽ አላት። ፋጡማ እንደምንም ራሷን አረጋጋች። ሴትዮዋ ላንተ ጥሩ ናት ብላ ጠየቀችው። ክፋት አለባት፣ እንዳንቺ አትወደኝም ማለት አልቻለም። ከዚህ በላይ እንዳትጨነቅ ስለፈለገ አዎ ለኔ ጥሩ ናት ብሎ መለሰላት። አሁን ዑስማን ቀለል ብሎታል፣ ምክንያቱም እውነቱን ለፋጡማ አሳውቋታል። በነጋታው ለመሐመድ ደውላ እንዴት እንደዚህ ታደርጋለህ? እኔ እኮ የሰው ሀገር የመጣሁት ህይወታችንን ለመቀየር ነው ብላ በእንባ ታጅባ ተናገረችው። እሱ ግን ምንም አልመለሰላትም፣ አዳምጦ ዘጋው። ፋጡማ ወደ ሀገር ቤት የመመለስ ፍላጎቷ ጠፋ። እዛው መስራቷን ቀጠለች። የምትሰራበትን ገንዘብ ለዑስማን እያስቀመጠችለት ነው። ለዑስማን የምትደውለው ሰፈር ባለው ጓደኛው ስልክ ነበር። ግን እንደፈለገች እሱን ለማናገር ስልክ ላከችለት። እሱ ስልክ ስላለው ሐሊልና አይሻም ስልክ እንዲገዛላቸው አደረጉ። ግን እሱ የተላከለት ስልክ በጣም ውድ ነው። ከሱ ጋር መፎካከር አልቻሉም። መጀመሪያ ገና እዚህ ቤት ከመምጣታቸው በፊት አይሻና ሐሊል ለዑስማን ምርጥ የሚባሉ ጓደኞቹ ነበሩ። አሁን ግን የምርጥ ተቃራኒ ሆነዋል። ባንዴ እንደዚህ መቀየራቸው ገርሞታል። ትምህርት ቤት ውስጥ እሱን የሚያጥላላ ነገር ይናገራሉ። ቤት ውስጥም ጫና ያደርጉበታል። ቤቱን ለቆ እንዲሄድ የሚችሉትን ይሞክራሉ። እሱ ደግሞ ይህንን ቤት ለቆ ለመውጣት አይፈልግም። ፋጡማ እስከምትመለስ እዚሁ ይቆያል። ቤት ውስጥ የሚሆነውን እያንዳንዱን ነገር ለሷ ያሳውቃታል። እንድትመለስም ጫና እያደረገባት ነው። እሷ ግን እዚሁ ሞታለሁ እንጂ አልመለስም አለች። ዓመታት ተቆጥረው ዑስማን የዩኒቨርሲቲ መግቢያ ፈተና ተፈተነ። ውጤት ግን አልመጣለትም። ለሱ ብቻ ሳይሆን ለአይሻና ለሐሊልም ውጤት ቀረባቸው። ዑስማን ውጤት እንዳልመጣለት ሲነግራት የግል ኮሌጅ እየከፈለች መማር ጀመረ። እና አይሻ ግን እንደሱ እየከፈሉ መማር አይችሉም። ምክንያቱም እናታቸውም ሆነች የእንጀራ አባታቸው መሐመድ የመክፈል አቅም የላቸውም። በዛ ላይ 2 ልጆች ተጨምረዋል። መሐመድ አሁን ከሀያት 2 ልጆች አሉት። ሀያት ልጆቼ ኮሌጅ ገብተው መማር አለባቸው እያለች መሐመድን እየጨቀጨቀችው ነው። ፋጡማ መሐመድ ጭንቀት ውስጥ መሆኑን ስትሰማ እንደምታግዘው ነገረችው። የአይሻንና የሐሊልን የኮሌጅ ክፍያ የምትከፍለው እሷ ናት። እንዲህ ያደረገችም ሀያትና ልጆቿ ለሷ ጥሩ አመለካከት የላቸውም። እሷ ግን ልቧ ንጹህ ነው። መልካም ማድረጓን ቀጥላለች። ይህንን የማደርገው ሀያት ለዑስማን ጥሩ እናት እንድትሆንለት ነው። ልጄን ካሳዘናችሁት ግን መክፈሌን አቆማለሁ በማለት ለመሐመድ ነገረችው። ዑስማን የሱ ልጅ ሳይሆን የፋጡማ ልጅ መስሎ ነው የሚታየው።
አሁን ኦስማን አድጎ ትልቅ ሰው ሆኗል። አሁን እድሜው መጨመርና ያስተሳሰቡ መብሰል ብቻ ሳይሆን ፍቅር ውስጥም ገብቷል። ኮሌጅ አብራ የምትማር ዘቢባ የምትባል ተማሪ ጋር የፍቅር ግንኙነት ጀምሯል። ይሄ የፍቅር ግንኙነት ቤተሰቦቹን አላስደሰተም። አባቱ ገና ሳትመረቅ እንደዚህ አይነት ነገር ውስጥ እንድትገባ አልፈልግም፣ ተመረቀ ስራ ይዘ ቤተሰቦችን ረድተ ከጨረስክ በኋላ ነበር እንደዚህ አይነት ነገር ውስጥ መግባት የነበረብህ አለው። ቢላልም በኦስማን ይቀናል። አይሻም ለኦስማን የተለየ ስሜት አላት። ይሄ ስሜት ግልጽ የሆነላት አሁን ፍቅረኛ መያዙን ስትሰማ ነው። በአጠቃላይ ደስ አላላቸውም። ከፋጡማ ጋር ግን በስልክ አስተዋውቋቸው ተግባብተዋል። ቤት ይዟት ሲመጣ ሁሉም ፊት ይነሷታል። አንድ ቀን ግን በጣም ተናዶ እሷን ወደ ቤቷ ሸኝቶ ወደ ቤት ከተመለሰ በኋላ ተናገራቸው። እዚህ ቤት የፈለኩትን ሰው የመጋበዝ መብት አለኝ። ከዚህ በኋላ ሰው ይዤ ስመጣ እንደዚህ እንዳትሆኑ ብሎ ተናገራቸው። አባቱ ተናደደ። ይሄ ቤት የኔ እንጂ አንተ አይደለም፣ እዚህ የምትኖረው እኔ እስከፈቀድኩልህ ነው አለ። አባቱ ይህን ሲናገር ሀያትና ልጆቿ በኦስማን መሳቅ ጀመሩ። አንድ ነገር እያሰበ ነው። ቤቱ በአባቱ ስም ነው። ነገ አንድ ነገር ቢፈጠር ይህንን ቤት ሀያትና ልጆቿ ይቀራመቱታል። ቤቱ የፋጡማ ነው፣ ስለዚህ ለሷ መሆን አለበት። መተሽ ቤቱን በስምሽ አዙሪ፣ እዚህ መኖር ባትፈልጊ እንኳን ተመልሰሽ ትሄጃለሽ አላት። እሷ ግን መምጣት አልፈልግም እያለች ነው። ቤቱን አንቺ ባትፈልጊው እኔ እፈልገዋለሁ። ከትንሽ ጊዜ በኋላ እዚህ ቤት እንድኖር አያደርጉኝም። አባዬ ቤቱን ወደ ልጆቹ ሊያዞርላቸው እንደሆነ ሰምቻለሁ። በዛ ላይ እኔን ለማባረር እያሰበ ነው ብሎ ዋሻት። ይህኔ ለመመለስ ተስማማች። ኦስማን በጣም ደስ አለው። ልትመጣ እንደሆነ የነገራቸው 2 ቀን ሲቀራት ነበር። ሀያት ተረበሸች። እዚህ ቤት መቼም ይዛት አትመጣም አይደል አለችው። ኦስማን በመገረም ከት ብሎ ሳቀባት። ይሄ ቤት እኮ የሷ ነው፣ እንዴት ሆቴል ታርፋለች ሲል አባቱ ይሄ ቤት በኔ ስም እስከሆነ ድረስ የኔ ነው ብሎ ዝም አስባለው። ከ2 ቀን በኋላ ፋጡማ ወደ ሀገሯ ገባች። ከዚህ ከወጣች ዓመታት አልፈዋል። ብዙ ነገሮች ተቀይረዋል። ኦስማን ኤርፖርት ሄዶ ተቀበላት። ለረጅም ሰዓት ተቃቅፈው ሲያለቅሱ ነበር። በጣም ተነፋፍቀዋል። በጣም አድጋሃል እኮ የኔ ልጅ አለችው። እሱም ሲቃ እየተናነቀው ፈጣሪ ይመስገን እድሜ ላንቺ እዚህ ደርሻለሁ በማለት አቀፋት። ቁመቱ ረጅም ነው። እንደ ታናሽ እህቱ እጁን ትከሻው ላይ ጣል አድርጎ ነበር የሚያወራት። ሀያት ፋጡማ ዋናው ቤት ውስጥ እንድትገባ ስላልፈለገች አንደኛውን ተከራይ አባራ ቤቱን አስተካክለዋለች። ፋጡማ የገባችው አንዷ ክፍል ውስጥ ነው። ይሄ በመሆኑ ከሷ በላይ የረበሸው ኦስማንን ነው። ተጣጥባ ካረፈች በኋላ መሐመድ መጣ። ሰላም ተባብለው ተቀመጡ። ምግብ የሚያቀርበውና ቡና እያፈላ ያለው ኦስማን ነው። ሀያት ከነልጆቿ ትልቁ ቤት ውስጥ ናት። አንዳቸውም እንኳን ብቅ አላሉም። መሐመድና ፋጡማ ማውራት ጀመሩ። ፋጡማ ቤቱን በስሜ እንድታዞርልኝና ኒካ እንድናወርድ ፈልጋለሁ አለችው። መሐመድ ግን በዚህ አልተስማማም። ኒካ ላወርድም ቤቱንም በስምሽ አላዞርም አላት። በዚህ ምክንያት መጨቃጨቅ ጀመሩ። አንቺ ብሩን ብትልኪውም ቤቱን ፈልጌ ገዝቼ እስካሁን ድረስ ጠብቄ ያቆየሁት እኔ ነኝ። በባዶ እጄ አጨብጭቤ መውጣት አልፈልግም አለ። አንድ የሚያስማማን ነገር አለ ወደ ኦስማን አዙረው ስትለው ኦስማን በድንጋጤ ተመለከታት። መሐመድ ግን ለኦስማን ከማዞር ላንቺ ማዞር እመርጣለሁ፣ ምክንያቱም ኦስማን እኔና ልጆቼን አንድም ቀን አያሳድረንም አላት። አው በኔ ስም ከሆነ አንተና ባለቤት ልጆቻችሁን ይዛችሁ እንድትወጡ አድርጌ እኔ ከናቴ ጋር እኖርበታለሁ አለው። በንዴት እየጮኸ ነበር የተናገረው። መሐመድ ከወጣ በኋላ ፋጡማ ለምን እንደዚህ አይነት ነገር ተናገርክ? አባትህን እኮ እልህ ውስጥ እየከተትከው ነው እኮ አለችው። ኦስማንም እኔ እውነታውን የተናገርኩት፣ ሲጀመር ቤቱ ያንቺ ነው፣ ባንቺ ስም ነው መሆን ያለበት አላት። ሀያት መታ እንኳን ለአገርሻ በቃሽ አላለቻትም። ለአይሻና ለቢላል የ3 ዓመት የትምህርት ቤት ክፍያ ከፍላላቸዋለች። ግን መታው አላመሰገኗትም። ኦስማን እናቱ ከመጣች ጀምሮ ከሷ ጎን አልተለየም። ምግብም የሚሰራላት እሱ ነው። ዘቢባ መታ ጠየቀቻት። ከዛ በኋላም በተደጋጋሚ እየመጣች ነው። ኦስማን ክላስ ሲኖረው ፋጡማ ተነስታ ወደ ኩሽና ገብታ ለራሷና ለኦስማን ምግብ ታበስላለች። ሀያት ወደ ኩሽና መታ በር ላይ ቆመች። ፋጡማ በዝምታ ስራዋን እየሰራች ነው። ከቤቴ ውጡልኝ አልሻሉ፣
እነዚህን ሁሉ ልጆች ይዘን ጎዳና ከምንወጣ አንቺ ልጅ የሌለሽ ብትወጪ አይሻልም አለቻት። ፋጡማ ምንም መናገር አልፈለገችም። አሁንም ዝም እንዳለች ናት። ሀያት ግን በዝምታዋ ተናደደች። ለነገሩ ልጆቼ ይበርዳቸዋል ይረባቸዋል የሚለውን ስሜት አንቺ መች ታውቂዋለሽ ስትላት ዙራ አየቻት። አምጦ መውለድ ብቻ እናት አያስብልም። እኔም ልጅ አለኝ። ኦስማን እንዲጎዳ እንደማልፈልግ ሁሉ ልጆችሽ እንዲጎዱ አልፈልግም። ግን እስከዛሬ የምችለውን አድርጌያለሁ። ልጆችሽን ኮሌጅ እንዲማሩና የሰራውት ቤት ውስጥ እንዲኖሩ ማድረጌ ከበቂ በላይ ነው። ባታመሰግኚኝ እንኳን ጸባይ ይኑርሽ በማለት ጠጠር ያለ ንግግር ተናገረቻት። ቤቱ በባሌ ስም ነው፣ መቼም ቢሆን ያንቺ አይሆንም ብላት ሄደች። ፋጡማ ምግብ መስራቷን አቁማ ቁጭ ብላ አለቀሰች። በሰው ሀገር ስንከራተት የነበረው እዚህ ለመድረስ ነው አለች። እያለቀሰች እያለ ኦስማን መጣ። የእናቱን እንባ ሲመለከት ንዴቱ ከቁጥጥር ውጭ እንዲሆን አደረገው። ሀያት ላይ መጮህ ጀመረ። ልጆችሽን ይዘሽ ውጪ ያላት። እሷ ግን በዝምታ ቁጭ ብላለች። የሚናገረውን ነገር ከቁም ነገር አልቆጠረችውም። በዚህ መሃል መሐመድ መጣ። እንዴት ሚስቴ ላይ ትጮሃለ ብሎ አንገቱን አነቀው። አባትና ልጅ ሲተናነቁ ሀያት ያየች በዝምታ አቁማለች። ፋጡማ መሃል ገብታ አገላገለቻቸው። ላልወለደችው እናቱ አባቱን ተጋፈጠ። ምክንያቱም ፋጡማ ከወለደችው እናቱ በላይ እናት ስለሆነችለት ነው። መወለድ ቋንቋ ነው። ከደም ትስስር በላይ የልብና የህይወት ትስስር ይበልጣል። ከዛ ጊዜ በኋላ ፋጡማ ነገሩን አከረረችው። ቤቱን በስሟ እንዲያዞር ተጽዕኖ እያደረገችበት ነው። ኦስማንም አባቱን እያስፈራራው ነው። ቢላል ደግሞ ከመሐመድ ጎን ቆሟል። ፋጡማ ይሄ ነገር በጣም እያስፈራት ነው። መጨረሻው ሞት እንዳይሆን ጨንቋታል። አንዳንዴ ቤቱ የራሱ ጉዳይ ልተወውና ኦስማንን ይዤ ልውጣ እያለች ነው። ዘቢባ ልጠይቃት መታ ቁጭ ብለው እያወሩ ነበር። ይሄ ቤቶስ ለልጄ ሌላ ጣጣ እንዳያመጣ ፈርቻለሁ፣ የራሱ ጉዳይ ብዬ ለመተው አስቤያለሁ አለቻት። ዘቢባ ግን በዚህ ሐሳብ አልተስማማችም። ይሄ ቤት ያንቺ ላብ ነው፣ የሚገባውም ላንቺ ነው፣ ስለዚህ እጅ እንዳትሰጪ አለቻት። እነሱ ውስጡ ነው እያወሩ እያለ አይሻ ውጭ ላይ ሆና የሚያስጠላ ነገር ትናገራለች። ማንም እየመጣ ይመክር የሚለውጠው ነገር የለም ትላለች። ዘቢባ ትግስቷ እየተሟጠጠ ነው። የተናደደችው በዚህ ጉዳይ ብቻ አይደለም፣ ኦስማንን የራሷ ለማድረግ የምትሸርበው ሴራ ነው። ፋጡማ አረጋጋቻት። ልጅቷ እኛ ገፍተን እንድንናገራት ነው የምትፈልገው፣ ስለዚህ ንቀን መተው መልመድ አለብን። ኦስማንን የራሷ ማድረግ ስላልቻለች ንዴቷን እየተወጣች ነው አለቻት። ነገሩ እየከረረ ሄዷል። ፋጡማ ኦስማን ወይም መሐመድ ከሌለ ትጨነቃለች። ዘቢባ ስትመጣ አብራት እንድትቆይ ትጠይቃታለች። ምክንያቱም ግቢ ውስጥ ብቻዋን ስትሆን ትፈራለች። እንደፈራችውም አልቀረላትም። አንድ ቀን በር ላይ ቁጭ ብላ ኦስማንን እየጠበቀችው ያለ ሐሊል ከቤት መጥቶ ወደሷ ሲራመድ አየችው። ግቢ ውስጥ ያሉት እሷና እሱ ብቻ ናቸው። ከሷ በቅርብ ርቀት ቆሞ የዚህም ቤት ሐሳብ የማትታየው ከሆነ በራስሽ ላይ እንደፈረድሽ ቁጠሪው አላት። ምንም መናገር አልፈለገችም። ምክንያቱም ሐሳቧን ከነገረችው ወደማይሆን ነገር ይገባል። ሰይጣን ገፋፍቶት ቢገላት እሷም ሕይወቷን ታጣለች። እሱም እስር ቤት ገብቶ ወጣትነቱን ይሰዋል። ስለዚህ እሱን የሚገፋፋ ነገር ከመናገር መቆጠብ ይሻላታል። እሱ ግን ምንም መልስ አለመስጠቷ ይባስ እያበሳጨው ነው። ዝም የምትዩ ንቀሺ ነው አይደል አለ። ንቄ ሳይሆን መነጋገር ያለብን በዚህ መንገድ ስለሆነ ነው። ደግሞ እኔና ማለት ነኝ። ከኔ ጋር እንደዚህ አይነት ንቀት የተሞላው ንግግር መነጋገር አግባብ አይደለም አለችው። መውለድ የማትችል ሴት እናት ማለት ነኝ ብላ ማውራት አትችልም። ይሄንን ቤት የፈለግሽው ለዛዲቅ አላ ኡስማን እንደሆነ እናውቃለን። እኛ ግን እንደዛ እንዲሆን አንፈልግም። በእናቴ ስም ይሆናል አላት። ምንም ሳትመልስ ተነስታ ወደ ቤት ልትገባ ስትል ከኋሏ መጥቶ ማጅራቷን አነቃት። ደንግጣ ምን እያደረክ ነው? ልቀቀኝ አለችው። ከግድግዳው ጋር አጋጫት። አዙሯት ተንገዳገደች። በዚህ ብቻ አልበቃውም። ራሷን እስከምትስት ደበደባት። እየደበደባት ያለ ኦስማንና ዘቢባ የግቢውን በር ከፍተው ገቡ። ኦስማን ተስፈንጥሮ ቢላል ላይ ተከመረበት። እነሱ መደባደብ ሲጀምሩ ዘቢባ መጮህ ጀመረች። የአካባቢው ሰው በሙሉ ተሰበሰበ። ኦስማንንና ሐሊልን አገላገሏቸው።
ፋጡማን ያንዘፋዘፉ ወደ ሆስፒታል ወሰዷት። ኦስማን ንዴቱ አሁንም አልለቀቀውም። ፋጡማ ደና መሆኗን እስከሚያረጋግጥ ብቻ ነው እንጂ እዚህ የሚቆየው ደና መሆኗን ካወቀ ወደ ሐሊል ይመለሳል። ከትንሽ ቆይታ በኋላ ዶክተሩ ደና መሆኗንና አሁን ገብተው መጠየቅ እንደሚችሉ ነገራቸው። ኦስማንና ዘቢባ ወደ ውስጥ ገቡ። ፋጡማ ኦስማንን ስታይ ፈገግ አለችለት። በፍጥነት ወደሷ በመጠጋት ካልጋው ጫፍ ላይ ተቀመጠ። እማዬ ልጠብቅሽና ልከላከልልሽ ስላልቻልኩ በጣም አዝኛለሁ። እኔ አንቺ እናትነት የሚገባኝ ልጅ አይደለሁም አላት የእምባሲ ቃይ የተናነቀው። ያኔ ከጨካኟ እናቱ ያዳነችው ሴት ፋጡማ ናት። ቁስሉን በዶሮ ላባ እያጠበች በትንፋሿ ህመሙን እያስታገሰች ነበር። ይቺ ሴት ከእናቱና ከሚገጥመው ችግር እንደምትታደገው እርግጠኛ ሆነ። አሁን ያለበት እድሜ እስከሚደርስ አብራው ናት። ቃሏን አክብራለች። ያኔ እሱም ካንደበቱ ቃል ሳያወጣ በልቡ ቃል ገብቶ ነበር። ከዚህ በኋላ እናቴ አንቺ ነሽ፣ ልጅሽ ነኝ፣ ማንም የጸጉር ዘለላሽን እንዲነካ አልፈቅድም ብሎ ለራሱ ቃል ገብቶ ነበር። ዛሬ ግን ያንን ቃሉን አላከበረም። ከሐሊልና ከሌሎች ሊጠብቃት አልቻለም። እናቴ እንደዚህ ሆነሽ ሳይሽ ውስጤ በጣም እያዘነ ነው። ያንን የማይረባ እጁን ሰብረዋለሁ አላት። እሷም እጁን ያዘችው። ልጄ አንተ ሁልጊዜም ቢሆን ከጎኔ ነህ። ራስህን አትውቀስ። ድጋሚ ወደዛ ቤት አንሄድም። ያስቀመጥኳት ገንዘብና ወርቅ ስላለች በሷ ቤት እንከራያለን አለችው። ቤቱ ከተገዛና ዕቃውን ካሟላች በኋላ ኦስማን ሲያገባ የምትሰጠው ገንዘብ የማይነካ ብላ ያስቀመጠችው ነበር። እንዲሁም እዛ ስትሰራባቸው የነበሩት ሰዎች በተለያየ ጊዜ የሰጧት የወርቅ ስጦታ አላት። ለጊዜው እሱን ለመጠቀም ነው ያሰበችው። ኦስማን ግን በዚህ ሐሳብ አልተስማማም። እማዬ ቤትሽን ለቀሽ የትም አትሄጂም፣ አትጨነቂ። አንቺ ተሽሎሽ ከዚህ ሆስፒታል እስከምትወጪ እኔ ሁሉንም ነገር አስተካክለዋለሁ አላት። ግን እሷ ፈርታለች። ኦስማን አንድ ነገር ይሆናል የሚለው ስጋት ውስጧን እየረበሻት ነው። ለቤትና ለማይረባ ነገር ብላ ልጇን ማጣት አትፈልግም። ለኦስማን እንኳን ቤቱን ሕይወቷን ትሰጣለች። አሁን መፍትሄ ለማግኘት ሲወጣ ዘይባን ተከታዩ አደራ ከጎኑ እንዳትርቂ ያለቻት። ዘይባም ኦስማንን ተከትላ ወጣች። ኦስማን እናቱን አይቶ ከወጣ በኋላ ስቅስቅ ብሎ አለቀሰ። ዘይባም ከጎኑና እናት አሁን ደህና ናት፣ ለምን ታዝናለህ አለችው። ዘቢባ እቺ ሴት የተበላሸውን የህይወቴን ክፍል ቆርጣ ያስወጣችና ጥሩ ኑሮ እንድኖር ያደረገችኝ ሴት ናት። መጀመሪያ ቀን እንደተገናኘን ነበር ቁስሌን ያጠበችልኝ። የሷ ብዙ ውለታ አለብኝ፣ ግን እሷን መጠበቅ አልቻልኩም አለ። ዘቢባም የኦስማንን እንባ በመዳፏ ጠረገችለት። የፋጡማን ውለታ የምትመልሰው አንተ ምንም ሳትሆን ራስን ስትጠብቅ ነው። አንተ አንድ ነገር ከሆንክ እቺ ምስኪን ሴት ትጎዳለች አለችው። ኦስማን የእናቱን ውለታ ለመመለስ ይሄ ብቻ በቂ አይደለም ብሎ ያስባል። እንደምንም ብሎ ያንን ቤት በስሟ እንዲሆን ማድረግ አለበት። ለአባቱ ደወለለት። በመጨረሻው ጥሪ ያነሳ። መሐመድ በፍርሃት ነበር ያናገረው። ኦስማን ፋጡማ እንዴት ናት ብሎ ጠየቀው። ኦስማን እንደውል ጊዜው በቁጣና በንቀት ሳይሆን ተረጋግቶ ነበር ያናገረው። አባዬ እባክህ ተገናኝተን እናውራ አለው። መሐመድ ተገናኝቶ ለማውራት ተስማማ። ዘቢባ ከኦስማን ጋር መሄድ ፈልጋ ነበር፣ ግን እሷ አባቱን ብቻውን ማናገር ነው የፈለገው። እሷ ከፋጡማ ጎን እንድትሆንና እሱ እስከሚመጣ እናቱን እየተንከባከበች እንድትጠብቅ ነግሯት ሄደ። ዘቢባ ወደ ፋጡማ ስትመለስ ፋጡማ ለምን ብቻውን እንዲሄድ አደረግሽ አለቻት። ኦስማን አባቱን ሲያገኘው ለማሳመን የሚችለውን ሁሉ ያደርጋል። ይህንን ማድረግ ካልቻለ እድሜ ልኩን ራሱን ሲወቅስ ነው የሚኖረው። ምናልባትም ከዚህ የተሻለ ቤት ሊሰራላት ይችላል። ግን ደግሞ እናቱ የደከመችበትና ጉልበቷን የጨረሰችበትን የላቧን ውጤት ማግኘት ስላለባት ነው። ኦስማን አባቱን ሰፈር ያለ ካፌ ውስጥ ቁጭ ብሎ ጠበቀው። መሐመድ ሲመጣ በድንጋጤ ፊቱ ገርጥቶ ነበር። እንደደረሰ ፋጡማ እንዴት ናት ብሎ ጠየቀው። ኦስማን በረጅሙ ተነፈሰ። አሁን ከአባቱ ጋር ፊት ለፊት ቁጭ ብሎ ቁም ነገር የሚያወራበት ሰዓት ነው። አባዬ የዚህ ሴት ጥፋቷ ምንድነው? አንተና ግብታ አክብራ መኖሯ ወይስ እኔ እንደ ልጅ መቀበሏ ነው? በሰው ሀገር እንደ ሻማ ቀልጣ የኛን ህይወት ማስተካከሏ ነው? ምኑ ጋር ነው የሰራችው ወንጀል? በማለት አባቱን በምሬት ተናገረው።
ልጄ ሐሊል ተናዳጅ እንደሆነ ታውቃለህ። ፋጡማ የማይሆን ነገር ከተናገረችው ከመማታት ወደ ኋላ አይልም አለ። ኦስማን አሁን እየተናገረ ያለው ዛሬ ስለተፈጠረው ነገር ሳይሆን ስለ ሁሉም ነገር ነው። አባዬ እኔ አሁን ያልኩት ስለ ዛሬው አይደለም። እንደ ሰው የምታስብ ከሆነና ከአላህ ጋር መጣላት ካልፈለክ ኒካ አውርድ፣ ቤቱንም ለባለቤቷ መልስላት። ከዚህ የተለየ የምነግርህ ነገር የለም አለው። መሐመድ አንገቱን አቀረቀረ። እኛስ ምን ልንሆን ነው? ታናናሽ ወንድሞች የት ይውደቁ? ባለቤቴና ልጆቼም አሉ፣ ምን ልንሆን ነው ብሎ ጠየቀው። እና የራስህን ችግር በሰው ላብና ልፋት ነው እንዴ የምታስተካክለው? ይቺ ሴት እኮ ብዙ ደክማለች። እባክህ አባዬ የሷን ለራሷ መልስ በማለት ለመሄድ ተነሳ። መሐመድ ግን ቁጭ እንዳለ ነው። አሁን ተነስ፣ ወደ ሆስፒታል እንሂድና ያት አለው። መሐመድ ተነሳ። ከኡስማን ጋር ወደ ሆስፒታል ሄደ። መሐመድ ወደ ውስጥ ሲገባ ፋጡማ ፊቷን ዞር አደረገች። መሐመድን ማየት አልፈለገችም። እሱም ወደ እሷ ተጠግቶ አላህ ያሽርሽ ለማለት አልደፈረም። እዛው እንደቆመ ሀያት ደወለችለት። አሁኑኑ ወደ ቤት እንድትመጣ አለችው። እሱም ፋጡማን አላህ ያሽርሽ ሳይል በፍጥነት ወጣ። መሐመድ አጣብቂኝ ውስጥ ነው። የሰው ሐቅ ወስዶ ከአላህ ጋር መጣላት አይፈልግም፣ ግን ደግሞ የልጆቹንና የባለቤቱ ጉዳይ እያሳሰበው ነው። ምን እንደሚያደርግ ጨንቆታል። ወደ ቤት ሲገባ ሀያትና ልጆቿ ተሰብስበው ጠበቁት። ከዲቃላና ከዛች ልጅ ሚስት ጋር ሆነህ ምን እየዶለትክ ነው አለችው። ሐሊል ፋጡማን በመደብደቡ ሊታሰር መስሏት ተጨንቃለች። ለዛም ነው የጠራችው። መሐመድ የሷን ንግግር ችላ ብሎ ወደ ሐሊል ዞሮ ምን አይነት ስብዕና ነው ያለህ? እንዴት እናትህን የምታክል ሴት ትደበድባለህ ብሎ ተናገረው። ሐሊልም ከተቀመጠበት ተነስቶ ወደ መሐመድ እያፈጠጠ አንታውንም አልገባህም? ያቺ ሴት ከዚህ ቤት ልታባረረን ነው ዓላማዋ፣ እንዴት ይሄ አይገባህም አለው። መሐመድም ሐሊልን በትኩረት ተመለከተው። ይሄ ቤት እኮ የኔም ሆነ ያንተ አይደለም፣ ቤቱ የሷ ነው፣ መጠየቅ መብቷ ነው አለው። ሀያት በንዴት ተነሳች። ስለዚህ ቤቱን በስሟ ልታዞር ነው? እኛ ጎዳና ላይ ልንበተን ነው አለችው። የሰው ሐቅ መውሰድ አላህ ይፈቅዳል ብሎ መለሰላት። ሐሊል መሐመድን በትዝብት ተመለከተው። ድሮስ ከእንጀራ አባት ምን ይጠበቃል? ከዚህ በኋላ ለእህቴና ለእናቴ መሆን አያቅተኝም፣ ዲቃላዎችን ራስህ አሳድግ አለው። ሁላችሁም ቤተሰቦቼ ናችሁ፣ ለእናንተ ሌላ መፍትሄ እፈልጋለሁ አለ። አይሻ ተነስታ ልብሷን እያስተካከለች መፍትሄውማ በእጅህ ነበር፣ ግን አንተ ከኛ በላይ ሌላ ሰው ታስቀድማለህ አለችው። መሐመድ ሊያስቆማት እየሞከረ ነው፣ ግን እሷ ብቻ ሳትሆን ሀያትም ልብሶቿን እየሰበሰበች ነው። አሁን ከአይሻና ከቢላል ጋር ነው የምንሄደው። ነገሮችን አመቻችተን ከጨረስን በኋላ ትንሾቹን ልጆች ወስዳቸዋለሁ አለችው። መሐመድ በጣም ለመናት። ለተወሰነ ቀን እዚሁን ቆይና ሌላ መፍትሄ እንፈልጋለን አለ። እነሱ ግን አልሰሙም። ከሱ የተወለዱትን ሁለት ትናንሽ ልጆች ትታ ከትላልቆቹ ጋር ሄደች። ግን ከቤት የወጡት ለይምሰል ነበር። ቤቱን በሷ ስም እንዲያዞርና ፋጡማን እንዲያባረር ነበር። ከተወሰነ ቀን በኋላ ያለችበት ድረስ ሄዶ የፈለገችውን እንደሚያደርግ ተንበርክኮ እንደሚለምናት እርግጠኛ ነበረች። ግን እነሱ እንዳሰቡት አልሆነም። መሐመድ ለመጀመሪያ ጊዜ ትክክለኛውንና ጠንካራ ውሳኔ ወሰነ። ቤቱን በፋጡማ ስም አዞረ። ላደረሰባት ነገር ሁሉ ይቅርታ ጠየቃት። ከሀያት ጋር ተፋታ። ከፋጡማ ጋር ይቅር ተባብለው ትዳራቸው ቀጠለ። ከሀያት የወለዳቸውን ልጆች እንደ ኡስማን እየተንከባከበቻቸው ነው። ኡስማን ተመርቆ ስራ ያዘ። ዘቢባን አገባ። የሀያት ልጆች ህይወትን ለማሸነፍ ወደ አረብ ሀገር ሄደዋል። እንግዲህ ህይወት እንደዚህ ናት። የት እንደምታደርሰን አናውቅም። ይህን ታሪክ የነገረችኝ የስብሰባ አዳራሽ ውስጥ ያገኘኋት ወጣት ናት። ይቺ ወጣት የዘቢባ ታናሽ እህት ናት። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።